በርካታ ስፖርታዊ መረጃዎችን እየሰማን ሲሆን የቪኒሲየስ ጁኒየር ጉዳይ አሁንም እንግዲህ ያልተፈታ ቅኔ ሆኖም እያለፈም ይገኛል። እናም የተጫዋች ይለቂውን ከለቀቀስ ደግሞ ወደ አርሰናል ይመጣ ይሆን የሚሉ ጥያቄዎች እየበዙም ይገኛሉ። እሱን በስፋት የምንመለከት ይሆናል። በማንቸስተር ዩናይትድ ቤት ስለ ጆሹዋ ዚርክዚ እንዲሁም ደግሞ ስለ አማካይ ተጫዋቾች የሚነሱ መረጃዎችም አሉ። እሱንም እናጋራቸዋለን። በቼልሲ ቤት እንግዲህ አሁን ያልተጠበቁ ስሞች እየሰማን እንገኛለን። ከነዚህም መካከል ዳኒ ሚታሂሚሳ ዌልቤክ ምናልባትም ቼልሲ የሚፈልገው ተጫዋች እየሆነ እንደሚገኝ መረጃዎችም ያሳያሉ። የማንቸስተር ሲቲው በረኛው ነው ጄምስ ትራፎርድ እንግዲህ ወደ ሊድስ ዩናይትድ ለመሄድ መስማማቱን ፋብሪዚዮ ሮማኖ አረጋግጦታል። የሚፈልጓቸው ተጫዋቾች ደግሞ እነማን ናቸው? በማንቸስተር ሲቲ ቤት በአዲሱ አሰልጣኝ ስር እነማን ይካተታሉ? የምንመለከተው ነው የሚሆነው። በሊቨርፑል በሪያል ማድሪድ እንዲሁም ደግሞ በሌሎች ክለቦችም እንዲሁ የተለያዩ ዘገባዎችን ይዘን የምንቀርብላችሁ ሲሆን እስከ መጨረሻው ድረስ አብራችሁን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። በስተመጨረሻም እንግዲህ ከክለቦች ጋር የተያያዙ ሰፋ ያለ የዝውውር መረጃዎችን የምናቀርብላችሁ ይሆናል። አሁን አጫጭር መረጃዎችን ለማጋራት ያክል እንግዲህ አሁን ያልተጠበቀ መረጃን በተለይም ከበረኞች ጋር አንዳንድ መረጃዎችን እየሰማን እንገኛለን። በፕሪሚየር ሊግ አዲስ ሕግ ሊወጣ እንደሚችል መረጃዎች እያሳዩም ይገኛሉ። በሚቀጥለው የእንግሊዝ ፕሪሚየር ሊግ የውድድር ዘመን አዲስ የግብ ጠባቂ ሕግ እንደሚኖርም ነው የተገለጸው። አዲሱ ሕግ ግብ ጠባቂዎች እንደተጎዱ በማስመሰል ጨዋታው እንደሚያቋርጡ ለማድረግ በማለትም መዘጋጀታቸው ነው እየተገለጸም የሚገኘው። ለወትሮ ግብ ጠባቂዎች እንደተጎዱ አስመስሎ ተጫዋቾች ጨዋታ በማቋረጥ የቡድን አጋሮቹ ከአሰልጣኝ ምክር እንዲቀበሉ እድልም እየሰጡም ነበር። አለፍ ሲልም ደግሞ የቡድን አጋሮቻቸው እረፍት እንዲያገኙ እንዲሁም ውሃ እንዲጠጡ እንዲሁም ተጋጣሚያቸውን ለማዘናጋትም ይጠቀሙበትም ነበር። በአዲሱ ሕግ ግን ግብ ጠባቂዎች ይህን ካደረጉ ሌላ አንድ ተጨማሪ ተጫዋች ለአንድ ደቂቃ ለመውጣት እንደሚገደድም ነው የተገለጸው። አሰልጣኙ በ10 ሰከንድ ውስጥ የሚወጣውን ተጫዋች መርጦ ለአራተኛው ዳኛ የማሳወቅ ግዴታም አለበት። አሰልጣኙ በ10 ሰከንድ ውስጥ ይህን የሚመርጥበት እድል ካላገኘ ወይም ደግሞ ከ10 ሰከንድ በላይ የሚፈጅበት ከሆነ ዋናው ካፒቴን የሆነው ለአንድ ደቂቃ ከሜዳ እንዲወጣም ነው የሚደረገው። ይህም እንግዲህ ከዚህ በፊት እንደምናውቀው በረኞች ከተጎዱ ጨዋታው የሚቋረጥም ይሆናል። በረኛ ተጎድቶ ጨዋታ ስለማይቀጥል ይህንን ነገር ለመቀነስም ነው እንግዲህ እንደዚህ አይነት ህጎችን ይዘው ማውጣትም የቻሉት። በረኛው አይደለም የሚወጣው፣ ነገር ግን ከአስሮቹ ተጫዋቾች ከተከላካይ ጀምሮ እስከ አጥቂ ባለው ውስጥ አንዱን መርጠው ይናገራሉ። ለአንድ ደቂቃ ከሜዳ የሚወጣም ይሆናል። አንድ ደቂቃ አርፎም ተመልሶ የሚገባ መሆኑን ነው እንዲሁ በእንግሊዝ ፕሪሚየር ሊግ እየሰማን የምንገኘው። ነገር ግን ይህ ነገር ምናልባትም በረኛው በምን ተጎድቷል አልተጎዳም የሚለውን በምን ይለያል የሚለው አሁንም እጅግ አጣያቂ ጥያቄዎች እየተነሱም ይገኛሉ። ነገር ግን በእንግሊዝ ፕሪሚየር ሊግ የተለያዩ ህጎችን ከምንመለከትባቸው አመታቶች መካከል ይሄኛው ሲሆን ይህም ይካተትበታል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። ሌላኛው የሳውዲ ሊግ ለይዘት ፈጣሪዎች ህግ እያወጣ እንደሚገኝም ነው የተገለጸው። የሳውዲ አረቢያ ሊግ ለሚቀጥለው የውድድር ዘመን አዲስ ህግ ማውጣቱ የተገለጸ ሲሆን አወዳዳሪው አካል ለሊጉ ሽፋን ለመስጠት ፈቃድ ለተሰጣቸው ይዘት ፈጣሪዎች ህጉን እንዲያወጣም ተገድዷል። ሊጉ በስቴዲየም ውስጥ ሆኖ ጨዋታውን መቅረጽ እንዲሁም ደግሞ ይዘት መፍጠር በጥብቅ መከልከሉ ነው እየተገለጸም የሚገኘው። የብሮድካስት ህግን ማክበር ግዴታ መሆኑን እንዲሁ አሳውቋል። በአዲሱ ህግ መውጫ ሜዳው ላይ መልበሻ ቤት ውስጥ ወይም ደግሞ መግባት እንደማይቻልም መከልከሉም የተገለጸ ሲሆን በተጨማሪም ከስርጭት ባለመብቱ ጋርም ቢሆን የጨዋታ ጎሎችን አውርዶ መጫን መከልከሉ ነው የተገለጸው። በዩቲዩብ እንዲሁም ደግሞ በሌሎች ነገሮች ላይ እንግዲህ እንደዚህ አይነት ነገሮችን እንመለከትም ነበር። እናም በሳውዲ ሊግ ይህ ነገር በአሁኑ ሰዓት ላይ መከልከሉ ለብሮድካስቶች እጅግ በጣም ትልቅ ነገር መሆኑንም እየሰማንም እንገኛለን። ሰማዮቹ በርካታ የፊት መስመር ተሰላፊዎች ቢይዙም የተወሰኑን ለመሸጥ ፈቃደኛ መሆናቸው እየተገለጸም ይገኛል። ቼልሲዎች አሁን ላይ ለሊያም ዴላፕ እንዲሁም ደግሞ ኢማኑኤል ኤሜጋ የዝውውር ጥያቄ ከቀረበ ለመመልከት ዝግጁ መሆናቸው ተገልጿል። በሌላ በኩል ማርክ ጉዩ በውሰት ወይም ደግሞ በቋሚ ዝውውር ክለቡን ይለቃል ተብሎ እንደሚጠበቅ የተገለጸ ሲሆን ሌላኛው ከውሰት የተመለሰው አፍሪካዊ ኒኮላስ ጃክሰን በአስቶን ቪላ እየተፈለገ እንደሚገኝም ነው የተገለጸው። በተቃራኒው ደግሞ አትሌቲክስ ያስነበበን መረጃ ቼልሲ ዳኒ ሚታሂሚሳ ዌልቤክን ለማስፈረም ይፈልጋልም እየተባለም ይገኛል። የምዕራብ ለንደኑ ክለብ ቼልሲ የብራይተኑን የፊት መስመር አጥቂ ዳኒ ሚታሂን ለማስፈረም ይፈልጋል። የ35 ዓመቱ አጥቂ ዳኒ ዌልቤክ በብራይተን ቤት የ1 ዓመት ኮንትራትም ይቀረዋል። ብራይተኖች ቼልሲ ተጫዋቹን ለማስፈረም ፍላጎት እንዳለው እንደሚያቆም ገልጿል። ዳኒ ዌልቤክ እንግዲህ ባለፈው ዓመት ለብራይተን 13 ጎሎችን በማስቆጠር ጥሩ ጊዜ ማሳለፉ አይዘነጋም። ባለፉት ዓመታት
ወጣት ተጫዋቾች ላይ ትኩረት ያደረገው ሰማያዊዎቹ አሁን ላይ ለፕሪሚየር ሊግ ዝግጁ የሆኑ ተጫዋቾችን እየተመለከቱም ይገኛሉ። በዚህም የተነሳ እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ስለዚህ ተጫዋችም ሀሳቡን ሰጥቶም ነበር። ወደ ማንቸስተር ዩናይትድ ተመለስ ሲልም ነው የሚገልጸው። ከሰሞኑ በርከት ያሉ ዘገባዎች የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊውን አጥቂ ዳኒ ዌልቤክን ለማስፈረም ጥረት እያደረገ እንደሚገኝ መጠቆማቸው ይታወቃል። በዚህ መሰረት የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሰማያዊ ሊቀላቀል የሚችልበት እድል እንዳለ እየተነገረ ሲገኝ ይህንን ተከትሎ ሌጀንድ ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ተጫዋች ይህንን የቼልሲ እንዲያስፈርመክ ጥያቄ እንዳይቀበል ምክሩንም እየገለጸ ሲሆን ሪዮ በትዊተር ገጹ እንግዲህ ይህንን ጥያቄ በመተው ቤትክ ወደ ሆነው ዩናይትድ ተመለስ ሲልም እንዲሁ ሀሳቡንም ገልጾለታል። መመለስ ካለበት ወደ ዩናይትድ ነው። እንዲሁም ደግሞ ልምዶቹን ማካበትም እንዲሁም ማሳለፍም አለበት ለቀጣይ ተጫዋቾች እናም ወደዛ መሄድ የለብም ሲል እየገለጸ እንደሚገኝ መረጃዎች በስፋትም እያመላከቱት ይገኛሉ። ሌላኛው በአሁኑ ሰዓት ላይ የሚነሳው መረጃ ደግሞ እንግዲህ ሊድስ ዩናይትድ ተጫዋች ለማስፈረም መቃረቡን መስማማቱም ተገልጿል። ሊድስ ዩናይትድ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ከጫፍ መድረሳቸውን ዘ አትሌቲክስም አስነብቧል። ሊድስ ዩናይትድ እንግሊዛዊውን ግብ ጠባቂ 40 ሚሊዮን ፓውንድ ተጨማሪ ክፍያ ለማስፈረም እየተቃረቡ ሲሆን ግብ ጠባቂው የሊድስ ዩናይትድ የክረምት ሶስተኛ ፈራሚ እንደሚሆንም ተገልጿል። ሊድስ ዩናይትድ ቁጥር 1 ግብ ጠባቂ ካርል ዳሎውን ክለቡን መልቀቁን እንዲሁም ወደ ማንቸስተር ዩናይትድ መሄዱን ተከትሎ እንግዲህ ተጫዋች እያስፈላለገ እንደሚገኝ እየታወቅም ነበር። በአሁኑ ሰዓት ላይ መስማማቱም ነው የተገለጸው። ሌላኛው የማንቸስተር ሲቲ ተጫዋች እንግዲህ ወዴት ሊያመራ ይችላል እየተባለም ይገኛል። ከማንቸስተር ሲቲ ጋር የተለያየውን ጆን ስቶንስን ወደ ኢንተር ሚላን ለማምራት እየተነጋገረ መሆኑም ተገልጿል። ጆን ስቶንስ አሁን ላይ ኢንተር ሚላን ለመቀላቀል መቃረቡ የጣሊያን ብዙሃን መገናኛ ዘገባዎች እየገለጹም ይገኛሉ። ተጫዋቹ የ2 ዓመት ኮንትራት ለመፈረም ሲስማማ በ4 ሚሊዮን ዩሮ ያገኛል በአመትም። ቼልሲ እንዲሁም አርሰናል እንግሊዛዊውን ተከላካይ ጆን ስቶንስን በነጻ ዝውውር ለማስፈረም ፍላጎት ማሳያቸው ሲዘገብ እንደነበር ይታወቃል። በስተመጨረሻም ግን መዳረሻው ጣሊያን ሊሆን እንደሚችል ነው በአሁኑ ሰዓት ላይ የወጡ መረጃዎች የሚያሳዩት። በተለይም እንግዲህ ቼልሲ ልምድ ያለው የተከላካይ ስፍራ ተጫዋች ለማምጣት ይፈልግም ነበር። አርሰናሎችም እንዲሁም የዊሊያም ሳሊባህ ጉዳይ አለመጠናቀቁን ተከትሎ ይህን ተጫዋች የግላቸው ለማድረግ ይሞክሩ እንደነበር ነው መረጃዎችም የሚያሳዩት። የታሪክ አካል ትሆናላችሁ ሲልም ይገልጻል። ማርኮ ኩሬያ ሪያል ማድሪድን የተቀላቀለው ስፔናዊ ተከላካይ ማርኮ ኩሬያ ለቼልሲ ደጋፊዎች የስንብት መልእክትም ያጋራ ሲሆን ክለቡን ያመሰግነው ኩሬያ በመልእክቱም እንግዲህ ለንደን ሁልጊዜም ቢሆን ቤቴ ይሆናል ሲል የገለጸ ሲሆን እናንተም ሁልጊዜ ታሪኬ አካል ትሆናላችሁ ሲል ለደጋፊው የስንብት መልእክቱንም አስተላልፏል። ማርኮ ኩሬያ ከቼልሲ ጋር ባሳለፈው 4 ዓመት የዓለም ክለቦች ዋንጫ እንዲሁም የኮንፈረንስ ሊግ ዋንጫ ማንሳቱን የሚታወሰም ጉዳይ ነው። በአሁኑ ሰዓት ላይ በሪያል ማድሪድ አዲስ ታሪክ ለማስፈጸምም እንግዲህ ታትሮ እንደሚሰራም ነው እየገለጸም የሚገኘው። የተለያዩ ዝውውሮችንም አሁንም እየሰማንም እንገኛለን። የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። በተለይም እንግዲህ በአሁኑ ሰዓት ላይ የቪኒሲየስ ጁኒየር ጉዳይ ነው እየተነሳም የሚገኘው። የተጫዋች ወዴት ይሄዳል ወይስ ደግሞ ይቆያል የሚለው ነገር እስካሁን ድረስ አልተረጋገጠም። ተጫዋቹ በእርግጥ በሎስ ብላንኮቹ ቤት የመቆየት ፍላጎት አለው። አሁን ድርድራቸው እየቀጠለ ቢገኝም እንግዲህ መቼ ይስማማሉ የሚለው ነገር እየተጠየቀም ይገኛል። በዚህ ሰዓት ላይ ደግሞ አነፍንፎ እየጠበቀ የሚገኘው የእንግሊዙ ክለብ የሆነው አርሰናል ነው። የተጫዋች ይፈልጓል። ከዚህ በፊት የተለያዩ ተጫዋቾችን እንግዲህ ፈልጎ ማጣቱን እናስታውሳለን። እነ ሞርጋን ሮጀርስ እንግዲህ ያልተሳካለት የዝውውር ሁኔታ እንደነበር የምናስታውሰው ጉዳይ ነው። ከዚህ በፊትም እንዲሁ ሌሎች ተጫዋቾችን ፈልጎም ነበር። በአሁኑ ሰዓት ላይ ግን እጅግ በጣም ትልቅ የሚባለውን የግራ ክንፍ የአጥቂ ስፍራ ተጫዋች ምናልባትም በዛ ቦታ ላይ አሉ ከሚባሉ ተጫዋቾች መካከል አንደኛ ደረጃ ላይ የምናስቀምጠው ቪኒሲየስ ጁኒየር በአሁኑ ሰዓት ላይ ከአርሰናል ጋር ስሙ እየተነሳም ነው የሚገኘው። እናም እንግዲህ ይህን ተጫዋች የግላቸውን ለማድረግ እንግዲህ የማይቆፍሩት ድንጋይ እንደሌለም ተገልጿል። በሪያል ማድሪድ በኩል ግን አሁንም ድርድሮች ይቀጥሉ እንጂ የመቆየት እድል አለው ሲል ዲያሮ አስ ያስነበበውን መረጃ በዛሬው ዕለት ሰምተንም ነበር። ይህ የሚቆይበት ዋነኛው ምክንያት ደግሞ ሪያል ማድሪዶች እንደዚህ አይነት ትላልቅ ተጫዋቾችን ማጣት አይፈልጉም። ከያን ዲያማንዴ ጋር ከ100 ሚሊዮን ፓውንድ በላይ አውጥተው እንግዲህ መስማማታቸው እንዲሁም ደግሞ ማምጣት መፈለጋቸው ተገልጿል። በተለይም በአሁኑ ሰዓት ላይ ኪሊያን ምባፔን እንዲሁም ደግሞ ቪኒሲየስ ጁኒየርን የያዘው ሪያል ማድሪድ በቀኝ ክንፍ ቦታ ላይ ደግሞ አፍሪካን እንቁ የሆነውን ያን ዲያማንዴን የሚያጣምሩ ከሆነ በማጥቃት ረገድ እጅግ በጣም አስፈሪ ይሆናሉ ተብሎ ይጠበቃሉ። ሪያል ማድሪድ የሚቸገርበት ቦታ ነበር እንግዲህ የቀኝ ክንፍ የአጥቂ ስፍራ ቦታ። ብራሂም ዲያዝ ነው በዛ ቦታ ላይ ያለው። ከዚህ በፊት ሮድሪጎ ጎዝ በዛ ቦታ ላይ ሲጫወት እናስታውሳለን። በእርግጥ በዛ ቦታ ላይ መጫወት የሚፈልግበት ቦታም አይደለም። ቪኒሲየስ ጁኒየር የእሱን ቦታ መያዙን ተከትሎ ነበር በዛ ቦታ ላይ እንዲጫወት ያስገደዱት። በአሁን ሰዓት ላይ ግን ያን ዲያማንዴ መምጣቱ በዛ ቦታ ላይ ኮንፈርተብል ሆኖ መጫወት የሚችል ተጫዋች እንደሆነም ያምኑበታል። እናም
ሪያል ማድሪዶች በአሁኑ ሰዓት ላይ እንግዲህ ይህን ተጫዋች ይለቁታል ተብሎ አይጠበቅም። ብራዚሊያዊ ቪኒሲየስ ጁኒየርም ጭምር እንግዲህ ከፍሎሬንቲኖ ፔሬዝ ጋር ያለው እጅግ የቀረበ ግንኙነት ይህን ዝውውር ያከሽፈዋል ተብሎም ይጠበቃል። ተጫዋቹ መቆየትም የሚፈልግበት እድል እንዳለ ከዚህ በፊት ተነስተዋል። ተጫዋቹ በሪያል ማድሪድ እጅግ ጥሩ ነገሮችን እንዲሁም ደግሞ ትላልቅ ነገሮችን ለመስራት አቅጃለሁ ሲል በተለያዩ ነገሮችን አንስቶም ነበር። ነገር ግን አርሰናል አሁን ይህ ነገር የማይሳካ ወይም ደግሞ ድርድራቸው ላይ የማይስማሙ ከሆነ እሱን ለመውሰድ ቁርጠኛ ሆነው ይመጣሉ ተብሎ ነው የሚጠበቀው። ነገር ግን አንዳንድ ችግሮች አሉ። የተጫዋች የማይፈርም ከሆነ በስንት ገንዘብ ይሸጣል? በእርግጥ ቀጣይ ዓመት ነው እንግዲህ የኮንትራት ማብቂያው የሚሆነው፣ አንድ ዓመት ነው የሚቀረው። በሚቀጥለው ዓመት በቦስማን ሕግ መሰረት እንግዲህ የመልቀቅ እድል አለው። ይህ የሚሆን ግን አይመስልም። ምናልባትም በዚህ ክረምት የሚለቀቅ ከሆነ ግን ከፍተኛ ገንዘብ ሊጠየቅበት ይችላል። ምናልባትም እስከ 200 ሚሊዮን ዩሮ ድረስ ሊጠየቅበት የሚችል ተጫዋች እንደሆነም ነው የሚጠበቀው። ምንም እንኳን ይህ ገንዘብ ባይጠየቅ ወይም ደግሞ እስከ 150 ሚሊዮን ዩሮ ወይም ደግሞ 130 ድረስ ሚሊዮን ዩሮ የሚገኝ ቢሆን እንኳን ይህ ተጫዋች የሚጠይቀው የሳምንታዊ ደሞዝ እጅግ በጣም ከፍተኛም ነው። ከ500 ሺህ ፓውንድ በላይ ነው እየጠየቀም የሚገኘው። እናም ደግሞ ይህ ደግሞ በአርሰናል በኩል እጅግ በጣም ሌሎች ነገሮችን ያበላሻል ተብሎ እንደሚጠበቅም ነው የሚገለጸው። ይህ ከፍተኛ ገንዘብ ነው። በአርሰናል በኩል በአሁኑ ሰዓት ላይ ከፍተኛ ገንዘብ የሚከፈለው እንግሊዛዊ ጥቁር ዳይመንድ የሆነው ቡካዮ ሳካ ነው። 300 ሺህ ፓውንድ ነው። ይህም እንግዲህ ከፍተኛም ተብሎ ከሱ በላይ ወደ 140% እንግዲህ ከፍ በማለት እንደዚህ አይነት ገንዘቦችን ይከፍላሉ ተብሎ እንደማይጠበቅ በአርሰናል በኩል እየሰማን እንገኛለን። እናም በዛ ቦታ ላይ ሌሎች ተጫዋቾችን ቢመለከቱም ቁጥር አንድ ፈላጊ እንደሆነም እየተገለጸም ይገኛል። ከዚህ በፊት እንግዲህ ከብራድኪ ባርኮላ ጋር ስማቸው ሲያዝ ቆይቶ ቢሆንም ሊቨርፑሎች ግን በዚህ ዝውውር ዙሪያ እየቀደሙ ወይም ደግሞ እየገፉበት እንደሚገኙ ጭምጭምታዎች እየሰማንም ነው የምንገኘው። እናም ይህ ዝውውር መቼ ይሳካል የሚለው እጅግ በጣም አጠራጣሪም ጉዳይ ነው። ብራድኪ ባርኮላ ከሊቨርፑል እጅግ እየቀረበ የሚገኝ ተጫዋች መሆኑን ሰምተንም ነበር። ሌላኛው ከአርሰናል ጋር የሚነሳው ጉዳይ አርሰናሎች አሁንም ቢሆን እንግዲህ ከብሩኖ ጉማሬዝ ጋር ያላቸው ግንኙነት ይጠነክራል ተብሎ ይጠበቃል። እስካሁን ድረስ ምንም ጥያቄ አለመጠየቃቸው ምናልባትም ሪስክ ቴክ አድርገዋል ሲሉ በርካታ ጋዜጠኞች እየገለጹም ይገኛሉ። ቀኑ በገፋ ቁጥር ምናልባት ይህ ተጫዋች ተተኪ ተጫዋች የማያገኙ ከሆነ ማክፓይሶቹ እሱን ለመልቀቅ ሊገደዱ አይችሉም። እናም ይህ ነገር በአርሰናል በኩል ምናልባትም ከፍተኛ ጫና ሊፈጠር ይችላል። እስካሁን ድረስ ምንም አይነት ጥያቄ እያቀረቡም አይገኙም። እናም ነገር ለመለወጥ ይሞክራሉ ተብሎ እንደሚጠበቅም ነው መረጃዎችም የሚያሳዩት። ብሩኖ ጉማሬዝ ወደ አርሰናል ቢሄድ ደስ ይለዋል፣ ነገር ግን እዛው ቢቆይም ደግሞ ደስ ይለዋል፣ አይከፋም። እናም ይህ ነገር ምናልባትም እንግዲህ ዝውውሩን ሊያከብደው እንደሚችልም እየተገለጸ ሲገኝ ከፍተኛ ገንዘብ የሚጠየቅበት ተጫዋች መሆኑም ምናልባትም ሌላኛው ከፍተኛ ሁኔታ ይፈጥራል ተብሎ እንደሚጠበቅ በአርሰናል በኩል እየሰማንም እንገኛለን። እናም ደግሞ በዛ ቦታ ላይ እንደ አሌክስ ስኮት ያሉ ተጫዋቾችን እየተመለከቱ ሲሆን ምናልባትም ማኑ ኮኔ ጭምር እንግዲህ ሌላኛው አማራጭ ይሆናል ተብሎ አርሰናል በኩል የምንሰማው ዝውውርም ነው። ጋብሪኤል ማርቲኔሊ ምናልባትም ይለቃልም እየተባለም ይገኛል። በተለይም እንደ ቪኒሲየስ ጁኒየር ያሉ ተጫዋቾች የሚመጡ ከሆነ ትክክለኛ ገንዘብ የሚቀርብላቸው ከሆነ ይህ ብራዚላዊ ተጫዋች ይለቃል ተብሎ እንደሚጠበቅ እየተገለጸም ነው የሚገኘው። እናም ወዴት ይሄዳል እስካሁን ድረስ ያልተረጋገጠ ጉዳይ ነው። ነገር ግን በቪኒሲየስ ወይም ደግሞ በሌሎች ዝውውሮች ላይ ዲፔንድ የሆነ ዝውውር እንደሆነ እየገለጹም ነው የሚገኙት። ጁሊያን አልቫሬዝ አሁንም ከአርሰናል ጋር የማይቀረው ስም ነው። አሁንም ቢሆን ይነሳል። ነገር ግን ከቪኒሲየስ ጁኒየር ጋር የሚያገናኘው ምንም አይነት ነገር እንደሌለም ነው የተገለጸው። ጁሊያን አልቫሬዝ በአጥቂ ቦታ ላይ፣ ቪኒሲየስ ጁኒየር ደግሞ በክንፍ ቦታ ላይ የሚፈለጉ ተጫዋቾች መሆናቸው በአርሰናል በኩል ይገለጻል። ቪክተር ዮከረስ አይለቅም። እሱ እያለ ነው እንግዲህ ማምጣትም የሚፈልጉት። ይህ ተጫዋች በተለይም 10 ቁጥር ቦታ ላይ መጫወት ይችላል። ማርቲን ኦዴጋርድን መተካት የሚችል ተጫዋችም ነው። እንዲሁም ደግሞ ንጹህ 9 ቁጥር መጫወት የሚችል ተጫዋችም ነው ጁሊያን አልቫሬዝ። እና በዛ ቦታ ላይ በሁለቱም ቦታ ለመጠቀም ሊያስቡ እንደሚችሉ ምንጮችም እየገለጹም ይገኛሉ። በአርሰናል መረጃዎቻችን ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ አሁንም እንግዲህ ሶስተኛ የአማካይ ስፍራ ተጫዋች በተለይም ዲፌንሲቭ ሚድፊልደር እየፈለጉ ሲገኙ ማኑ ኮኔ፣ አሌክስ ስኮት፣ ኦሪየል ቹዋሜኒ እንዲሁም ደግሞ ኤድዋርዶ ካማቪንጋ በዝርዝሯቸው ውስጥ ያሉ ስሞችም ናቸው። ማኑ ኮኔ ንግግር አድርጓል ተወካዮቻቸው ጋር። ነገር ግን አንዳንድ ክፍተቶች እንዳሉ በሮማ በኩል እየተገለጸም ይገኛል። እስከ 52 ሚሊዮን ዩሮ የሚገኝም ተጫዋች ነው። እናም ይህ ደግሞ ፌር ዩዝ ብለው የሚያስቡት መሆኑ በማንቸስተር በኩል እየሰማንም እንገኛለን። 25 ዓመቱ ላይ የሚገኝም ተጫዋች ነው። በፊዚካሊ እንኳን ብንመለከተው እጅግ በጣም ፈርጣማ መሆኑም ይታወቃል። እናም ሌሎች ተጫዋቾች ምናልባትም በዛ ቦታ ላይ ቢመለከቱም ትንሽ ገንዘብ የሚያወጣ ተጫዋች እንደሆነም ያምናሉ። እናም ከሮማ ለማስኮብለል ይፈልጉታል። ነገር ግን ውሳኔ ላይ አለመድረሳቸው ይህ ነገር ችግር እንደፈጠረም በማንቸስተር ዩናይትድ በኩል
የተገለጸ ሲሆን አሌክስ ስኮት ሌላኛው ተፈላጊም ተጫዋችም ነው። አሌክስ ስኮት 80 ሚሊዮን ፓውንድ የተለጠፈበት ተጫዋች መሆኑን ሰምተናል። በርንሞዞች ማቆየት ቢፈልጉም ተጫዋቹ ግን የመቆየት ምንም አይነት ፍላጎትም የለውም። ሊቨርፑል፣ አርሰናል እንዲሁም ማንቸስተር ዩናይትድ የሱ ተጫዋች ፈላጊ ሆኖ ብቅ ያሉም ክለቦችም ናቸው። እንዲሁም ደግሞ እዛው ክለብ የሚገኘው ቶኒ አዳምስ የሚጠቀስም ነው። ቶኒ አዳምስ በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ስሙ እየተያዘ መሆኑን ነው እየሰማንም የምንገኘው። የኦሪዮል ሹዋሚኒ ጉዳይ እጅግ በጣም እየከበደ መሆኑን ተከትሎ ወደ ኤድዋርዶ ካማቪንጋ ማንቸስተር ዩናይትድ ፊታቸውን ሊያዞሩም ይችላሉ። ይህም የሮድሪ ዝውውር የሚሳካ ከሆነ መሆኑ ነው መረጃዎች እያሳዩም የሚገኙት። እናም ይህን ነገር እየጠበቅን እንገኛለን። በቼልሲ በኩል እንግዲህ እንደ ሞርጋን ሮጀርስ እንዲሁም ደግሞ ላክሮህ ያሉ ተጫዋቾችን ማስፈረም የቻለው አሰልጣኝ ዣቪ አሎንሶ በአሁኑ ሰዓት ላይ ልምድ ያለውን የእንግሊዝ ፕሪሚየር ሊግ አጥቂ እንደሚፈልግ የተገለጸ ሲሆን የቀድሞ የማንቸስተር ዩናይትድ እንዲሁም የአርሰናል ተጫዋች የነበረውን በአሁኑ ሰዓት ላይ በብራይተን የሚገኘውን ዳኒ ሚታሂ ሚሳ ዌልቤክን ለማስፈረም ፍላጎት እንዳላቸው ነው የተገለጸው። ይህም ልምድ ያለው ተጫዋችን እንግዲህ የግላቸው ለማድረግ እንዲሁ እንደሚያስቡ መረጃዎች እያሳዩም ይገኛሉ። በተለይም ምናልባትም ሊያም ዴላፕ ይለቃል ተብሎ ይጠበቃል። እናም የኒኮላስ ጃክሰን ጉዳይ አልተረጋገጠም። ከሁለት አንዱ የሚለቁ ከሆነ ልምድ ያለውን ተጫዋች በማምጣት እንግዲህ ለማጣመር እቅድ እንዳላቸው መረጃዎች እያሳዩም ይገኛሉ። እናም በእንደዚህ አይነት ምርጫዎች ውስጥ ቼልሲዎች እንግዲህ የተለያዩ ነገሮችን ያደርጋሉ ተብሎ ሲጠበቅ በተከላካይ ቦታ ትሬቨር ቻሎባ አሁንም ከኮሞ ጋር ያላቸው ድርድር እየከፋ እንደሚገኝም ነው መረጃዎችም የሚያሳዩት። እናም በቅርቡ ምናልባትም ወደ ጣሊያን መዳረሻው ይሆናል ተብሎ እንደሚጠበቅ በቼልሲ በኩልም ሰምተናል። ቼልሲ አሁንም ቢሆን ደግሞ እንደ አሌክስ ስኮት ያሉ የአማካይ ስፍራ ተጫዋቾችን ይፈልጋል። በተለይም አንድሬ ሳንቶስን ከለቀቀ በኋላ በዛ ቦታ ላይ ትክክለኛ ተተኪም ይፈልጋሉ። የሮሚዮ ላቪያ ተደጋጋሚ ጉዳት እንግዲህ እርግጠኛ እንዳያደርጉም ያደረጋቸው ዝውውር መሆኑን ተከትሎ እንግዲህ ምናልባትም በአሁኑ ሰዓት ላይ የሚመለከቷቸው ተጫዋቾች እንዳለ ነው እየተገለጸም የሚገኘው። ሊቨርፑል በኩል ደግሞ ስንገባ በሊቨርፑል በኩል የሚነሳው ዋነኛው ዝውውር የብራድኪ ባርኮላ ዝውውር ነው። ብራድኪ ባርኮላ ያለ ጥርጥር ይሄዳልም ነው እየተባለም የሚገኘው። እናም በአሁኑ ሰዓት ላይ የከፍተኛ ጥያቄ ገንዘብ መሆኑ እየጨነቃቸው ቢገኝም ሊቨርፑሎችን ነገር ግን ተጫዋቹ ቅድሚያ የሚሰጠው ክለብ መሆኑ መረጃዎች እያሳዩም ይገኛሉ። እናም ሊቨርፑል ቅድሚያ የሚያስፈርመው ተጫዋች እንደሆነም ይገለጻል። ነገር ግን የሞሐመድ ሳላህ ተተኪ አሁንም ድረስ እየታወቀም አይገኝም። ማን ይምጣ ማን ይቀር የታወቀ ነገርም የለም። ምናልባትም እሱ ግን ወደ ቤሽክታሽ ሊሄድ እንደሚችል እየተገለጸ ሲሆን እስከ 19 ሚሊዮን ዩሮ በአመት የሚያገኝበትም ኮንትራት እየቀረበለት እንደሚገኝ አንዳንድ መረጃዎችም እያሰማን እንገኛለን። ከዚህ በፊት የሳውዲ ክለቦች ይህን ተጫዋች ይፈልጉታል ተብሎ ቢገለጽም አሁን ግን የምንሰማቸው መረጃዎች ምናልባትም ወደ ቱርኩ ክለብ ቤሽክታሽ ሊያመራ እንደሚችልም ነው የተገለጸው። የቼልሲ መረጃውም ጭምጭምታ እንዲሁ እየተያዘ መሆኑም ተከትሎ ወደ ቀድሞ ክለቡም ይሄዳል ተብሎ የሚጠበቅበት እድል እንዳለ ነው በተለያዩ መረጃዎቻችን እየሰማንም የምንገኘው። ማንቸስተር ሲቲ አዩብ ቧዲን ነው አሁንም እየተመለከተም የሚገኘው። እናም የግሉ ለማድረግ ከጫፍ ሊደርስ የሚችልበት እድሎች እጅግ በጣም እየሰፉም ይገኛሉ። ምናልባትም እንደ ቲጃኒ ራይንደርስ እንዲሁም ደግሞ ማቴዮ ኮቫቺች የሚለቁ ከሆነ ያለ ጥርጥር ይመጣል ብለው እንደሚያምኑም መረጃዎችም እያመላከቱንም ይገኛሉ። ሪያል ማድሪድን ስንመለከት ደግሞ ሪያል ማድሪዶች በአሁኑ ሰዓት ላይ እንግዲህ የቪኒሲየስ ጁኒየርን ኮንትራት ለማደስ እጅግ በጣም እየታተሩም ይገኛሉ። እናም ድርድሮቹ በአሁኑ ሰዓት ላይ በአዎንታዊ ደረጃ እንደሚደርሱ ዲያሮ አስ እያስነበበም ይገኛል። በትላንትናው ዕለት እንግዲህ አንዳንድ ድርድሮች እንደነበሩ መረጃዎች ያሳዩ ሲሆን ምናልባትም ለውጦች ሊኖሩ እንደሚችሉ ነው የተገለጸው። ይህንን እድል ለመጠቀም አርሰናል ታትሮ እንደሚጠበቅ ነግረናቸዋል። ሌላኛው ሮድሪጎ ነው። ይህ የስፔን ተጫዋች እንግዲህ በአሁኑ ሰዓት ላይ በሪያል ማድሪድ ራሱን ማየትም ይፈልጋል። በማንቸስተር ሲቲ ቤት እንግዲህ ሁሉ ነገር ማሳካት የቻለው የተጫዋች በሪያል ማድሪድ በኩል ምናልባትም ለውጦችን በማድረግ የስፔን ላሊጋ እንዲሁም ደግሞ ባደገበት ሀገር ቻምፒየንስ ሊግን ማንሳት እንደሚፈልግ ከገለጸም በኋላ ሪያል ማድሪዶች ሀሳባቸውን እየቀየሩ እንደሚገኙም ሰምተናል። እናም ይህን ነገር በቅርቡ ለውጦችን ልንመለከት እንደሚችል ፍንጮችም እየገለጹም ይገኛሉ። እናም ይህንን ነገር ያደርጋሉ ተብሎ እየተጠበቀም ይገኛል። ሌላኛው ባስቶኒ ነው ከኢንተር ሚላን ምናልባትም የሚለቅ ከሆነ ሁለቱን ተፎካካሪ ክለቦች ወይም ባርሴሎናን ወይም ሪያል ማድሪድን ይቀላቀላል ተብሎ ይጠበቃል። ሁለቱም ክለቦች ለዚህ ተጫዋች ፈላጊ ሆኖ ብቅ ማለታቸው በተደጋጋሚ እየሰማ ነው የምንገኘው መረጃ ነው። ያንዲያማንዴ ተስማምቷል የሚል መረጃዎችን እንግዲህ ሂድዊጎ ሲል ሪያል ማድሪዶች በፋብሪዚዮ ሮማኖ በኩል የሰማነው ሲሆን በአሁኑ ሰዓት ላይ የሚወጡ እንደ ፕሌቲጎል ያሉ ዝውውሮች ግን እስካሁን ድረስ በገንዘብ ጉዳይ አልተስማሙም። እስከ 116 ሚሊዮን ፓውንድ ተጠይቋል። እናም ድርድሮች እየቀጥሉ ይገኛሉ። ነገር ግን ያለ ጥርጥር የሚሳካ ዝውውር ነው ሲሉ እየገለጹም ነው የሚገኙት። የሚለቁ ተጫዋቾች እንደ ኤድዋርዶ ካማቪንጋ ያሉ ተጫዋቾች እንዳሉ እየተገለጸ ሲሆን አሰልጣኝ ጆዜ ሞሪኒዮ ይህን ተጫዋች አልፈልገውም ብለው ነግረውታል። እናም ሌሎች ክለቦችን እየፈለገ ይገኛልም ነው እየተባለም የሚገኘው። እናም የመጀመሪያ ምርጫው ምናልባትም ማንቸስተር ዩናይትድ ሊሆን እንደሚችል ፍንጮችም እያመላከቱት የሚገኙት